عباد الله የዛሬ ኹጥባ ርዕሳችን የሚሆነው احذروا من العين فإنها حق የሰዎችን አይንን ተጠንቀቁ የሰው አይን ሐቅ ነው ብሏል ነብያችን አለይሂ ሰላቱ ወሰላም። የዛሬ ኹጥባችን ርዕስ የሚሆነው በዚህ ሐዲስ ጉዳይ ላይ ይሆናል። አንድ ቀን ነብይ አለይሂ ሰላቱ ወሰላም ከመዲና ወጥተው ወደ መካ እያመሩ ባሉበት ከሳቸው ጋር የተከበሩ የሳቸው ባልደረቦች ጓዶች ሰሃቦች ነበሩ። አላህ መልካም ስራዎቻቸውን ይወደድላቸውና ነብይ አለይሂ ሰላቱ ወሰላም ወደ መዲና እየሄዱ ባሉበት ሁኔታ ከሰሃቦች መካከል ስሙ ማን በመባል የሚታወቅ አንዱ ሰሃባ ተነስተው ሰህል ብን ሁነይፍ የሚባል قام هذا الصحابي الجليل يتعلق صحابة قوموا شاور متادب يجمرال كلبسو قلتو وهاون كسونة لي مجمر يجمرال فيا عباد الله ستاتر كصحابوች መካከል አንዱ ሰሃባ አላህ መልካም ስራውን ይወደድለትና ዓምር ብን ረቢዓ የሚባል ሰው ይመለከታል። فيا عباد الله ሲያየው ምን አይነት ጀሰድን የተመለከትኩኝ ምን አይነት መልክን ያየሆኝ በማለት ይደነቃል ይገረማል። فيا عباد الله በዚህን ጊዜ فعندما قال عامر بن ربيعة عامر بن ربيعة هيتشين قال سناقر هذه الكلمة سقط سهل على الأرض يا عباد الله بزين جزي سهل شاور سيوسد نبرو مريت لا يولقال كذا سويت مدو يودقون سهل بن حنيف تشكموا يزوت هدال ود فراش يا عباد الله الصوم انقصاقص عيشلم الصوم هد عيشلم يزوت ود نبي عليه الصلاة والسلام والسلوت لنبي عليه الصلاة والسلام ينبرون قداي يا سردالو يناقرالو نبي عليه الصلاة والسلام هل تتهمون فيه من أحد أهم بودك وصحابة لا يتهتبيال بس لا يمت تراتروتنا يمت قمت السؤال لو يمر إياك نتيقالو فقالوا يا رسول الله على صحابك أنت الله ملكتني هوي عند صحابي نبر سمو عامر بن ربيعة يمبال صو አይቶ ተነበረ ስታጠር እሱን ትንሽ እንጠረጥራለን ተባለ። ነብይ አለይሂ ሰላቱ ወሰላም ዓምርን ጠሩት ናሉት فتغيظ عليهم ከባባድ ንግግሮችን ተናገሩትና وقال አሉ ነብይ አለይሂ ሰላቱ ወሰላም على ما يقتل احدكم اخاه አንዳችሁ ወንድሞን በምን ላይ ነው የሚገለው ለምንድነው የሚገለው إذا رأى أحدكم من أخيه አንዱ ከወንድሙ የሆነችን ነገር ባየ ጊዜ የሚያስደንቀውን ነገር فليدعو له بالبركة بركة ይለምንለታል ነብይ አለይሂ ሰላቱ ወሰላም أو فليقول ما شاء الله ለዚህ ሰውየው ما شاء الله ይበለው ገንዘብ ሊሆን ይችላል መልክ ሊሆን ይችላል ቤት ሊሆን ይችላል ምንም ነገር ሊሆን ይችላል በወንድሙ ላይ ሲመለከት فليقول له ما شاء الله አሉ ነብይ አለይሂ ሰላቱ ወሰላም ما شاء الله ይበል አሉት። ይህንን መመሪያ ለሱም ብቻ ሳይሆን ለሌሎቹም ጭምር ትዕዛዝን አስተላለፉ። ዓምር ከዛ በኋላ ሻወር ወሰደ። ዓምር ብን ረቢዓ ታጠበና የታጠበበትን ውሃ አምጥተው በአይኑ በነደፈው በአይኑ ባወጋው ሰሃባ ላይ ጨመረበት ውሃውን ማለት ነው። ከዛ በኋላ ተሻለ። ሰህል ብን ሁነይፍ ነቃ። ወድቆ የነበረው ራሱን ስቶ የነበረው ታምቦ የነበረው ወደ ነበረበት ቦታ ተመለሰ። فيا عباد الله ما الذي جرى يا ترى وما الذي حصل من دنو يتكسته يا عباد الله من دنو يتفتروا هذا يسمى في الشريعة الإسلامية عندي عينته نقر بشريعتنا ውስጥ ምን ይባላል? العين حق ነብይ አለይሂ ሰላቱ ወሰላም የሰው አይን ሐቅ ናት አሉ። ይህንን በሐዲታቸው ተናገሩ። لو كان شيء سبق القدر አንድ ነገር የአላህን ውሳኔን የሚቀድም ቢሆን ኖሮ ለሰበቀሁ العين አሉ ነብይ አለይሂ ሰላቱ ወሰላም
አይን ቀድሞ ነበራሉ። ስለዚህ እንዲህ አይነቱ ነገር ሁላችንም የሆነን ነገር ስናይ በወንድም ላይ በእህት ላይ በጀማዓ ላይ በግለሰቦች በዑለማዎች ላይ በማንም ሰው ላይ የሆነን ነገር ስናይ فلنقل ما شاء الله ማለት ይጠበቅብናል። فيا عباد الله لمن إن خطورة العين በጣም የአይን አደገኝነት ከፍተኛ ነው። فيا عباد الله العين تدخل الرجل النار القبر على النبي عليه الصلاة والسلام በሌላ በኩል የሰው አይን የሰው ልጅን ቀብር ይከተዋል አሉ። በሌላ በኩል ደግሞ والجمل القدر على النبي عليه الصلاة والسلام ግመልን ደግሞ ብረት ድስት ውስጥ ይከታል አሉ ረሱል عليه الصلاة والسلام። ግመልን ወዴት ይከተዋል? ብረት ድስት ውስጥ ይከታል። ሰውየውን ወደ ቀብር ይከተዋል ማለት በሰው አይን ብቻ የሚሞት ሰው አለ። እንደውም ነቢ ዓለይሂ ሰላቱ ወሰላም ፊ አኺር ዘማን አብዛኛው ሰው የሚሞተው በአይን ነው አሉ ነቢ ዓለይሂ ሰላቱ ወሰላም። ተመልከቱ፣ ይጎዳል አይን ማለት ነው። ዛሬ የተለያየ አይነት በሽታ፣ የተለያየ አይነት ፈተና፣ የተለያየ አይነት መከራን እንመለከታለን አሉ ነቢ ዓለይሂ ሰላቱ ወሰላም። ስለዚህ አይን የሰው ልጅን ቀብር ይከታል፣ ከቀደሩ ጋር ተስማምተው ተገናኝቶ ማለት ነው። ግመልን ደግሞ አሉ ነቢ ዓለይሂ ሰላቱ ወሰላም ብረት ድስት ይከታል ማለት ግመልን ካየ ግመሉ ይታመማል። ግመሉ ከታመመ በኋላ ደግሞ ባለቤቱ በግመሉ ላይ ምን እርምጃ ይወስድበታል? በራሱ ከሚሞት ብለው ያርዳል። ግመሉ ታረደ ማለት ደግሞ ብረት ድስት ውስጥ ገባ፣ ተቀቀለ፣ ተበላ፣ አለቀለት ማለት ነው። فيا عباد الله ዛሬ የሰው አይን በጣም በዝቷል። ولذلك ቁርአንን ብንመለከት ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም وإن يكاد الذين كفروا ليزلقونك بأبصارهم لما سمعوا الذكر ويقولون إنه لمجنون በአይናቸው አንተን ሊያጠቁህ በአይናቸው አንተን ሊያጠፉህ አስቦ ነበር ይላል አላህ ለረሱል ዓለይሂ ሰላቱ ወሰላም። ነቢዩላህ ያዕቁብ ዓለይሂ ሰላም ለልጆቹ ምክር ሲሰጥ ያ ቡነየ ላ ተድኹሉ ሚን አብዋብ ዋሒዳ يا بني لا تدخلوا من باب واحد وادخلوا من أبواب متفرقة ልጆቼ ሆይ ወደዛ ቤት ስትገቡ በአንድ በር ሁላችሁም እንዳትገቡ አላቸው። ለምንድን ነው? የነቢዩላህ ያዕቁብ ዓለይሂ ሰላም ልጆች በጣም የሚያማምሩ ቆንጆች ነበሩ ማለት ነው። የሰው አይን እንዳያገኛቸው፣ የሰው አይን እንዳይበላቸው፣ ለዚህ ደግሞ ተጋላጭ እንዳትሆኑ፣ ለዚህ ደግሞ አደጋ እንዳትሆኑ ስትገቡ በአንድ በር እንዳትገቡ አላቸው ነቢዩላህ ያዕቁብ ዓለይሂ ሰላም ለልጆቹ ማለት ነው። በተለያየ በር ልትገቡ ይገባል ነው ብለው የመከራችሁ ፈያ ዒባደላህ። ዛሬ ያ መን ተተፋኸር ወተምደሕ አብናእክ በራስ የምትፎካከር ልጆችን የምታሞግሳቸው ወያ መን ተተፋኸር ቢጅስሚከ ወሊባሲካ በልብስህ በሰውነትህ በተለያየ ነገር ከሰው ፊት ለፊት ራስን የምታሳይና ግልጽ የምታደርግ ፎቶአቸውን አንዳንድ ልጆቻችንም ለሰዎች ሁላ ፎቶ የምትልኩ ይህንን ነገር ልትፈሩ አይገባም ወይ? ይህን ነገር ልትፈሩ አይገባም ወይ? ሁሉ ሰው ማሻአላህ የማለት እውቀት የለውም። ሁሉ ሰው ማሻአላህ የማለት ልምድ የለውም። ሁሉ ሰው ለአንተ ደግሞ መልካምን ይወዳል፣ ኸይር ነገርን ያስብልኛል ካልክ በጣም ሞኝ ነህ። እንደዚህ አይነት ሞኝ መሆን አያስፈልግም። ፈያ ዒባደላህ ያ መን ተንሽሩነ አክለኩም ወሽርበኩም የምትበሉትና የምትጠጡት ነገር ቤታችሁንና አላህ ለእናንተ የሰጣችሁ የዱንያ መጣቀሚያዎችንን ለሰዎች ለማሳየት የምትጨነቁ የምትተጉ ወያ መን ተተፋኸሩነ ቢሰያራትኩም በምታሽከረክሯችሁ መኪናዎች የምትፎካከሩ የምትወዳደሩ ወማ መነ አላሁ ቢሂ ዐለይኩም አማመ አልበሸር አላህ ለእናንተ በሰጣችሁ ነገር ላይ እንደው እዩልኝ እወቁልኝ እምትሉ ሰዎች ሆይ ተዘከሩ አስታውሱ። የቁሉ ነቢ ዐለይሂ ሰላቱ ወሰላም የአላህ መልእክተኛ ምን ይላሉ? አልዐይኑ ሐቁን የሰው አይን ሐቅ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ወሀል ሁናከ ዓቂሉን የቢዕ ወዩضሒ ቢኩል ሃዛ ሚን አጅል አልሑሱል ዐላ አልኢዕጃብ። ዓቅል ያለ ሰው
እንደው አስተሳሰብ ያለ ሰው ግንዛቤ ያለ ሰው መረዳት የሚችል የሆነ ሰው አላህ ለሱ የሰጠውን ገንዘብ ሊሆን ይችላል፣ ልጅ ሊሆን ይችላል፣ ማንኛውም አይነት ሊሆን ይችላልና እንደው ዝም ብሎ በከንቱ እንድጠፋበት እንድበላሽበት የሆነ ነገር እንደሆነበት የሚመኝ ሰው አለ? ያ ዒባደላህ ማንም የለም። መኪናው እንድገለበጥበት እንድጠፋበት፣ ቤቱ እንድቃጠልበት፣ ገበያው እንዲወድምበትና ሌላ አደጋ እንዲደርስበት የሚመኝና የሚፈልግ አለ? ፈያ ዒባደላህ ሀል ሁናከ ዓቂል عقل على صو على وي لا أبدا وربما أنت من تصيب نفسك ومالك بليلة بكل النوم يمقبا ليلة صيقرنا أنت راس لا راس عدقات هنا اللي مالهم يانت عين راس لا راس عدقانو للي جوش راس عدقانو بلبسكو لبس بمتشكركرو مكينة بالو لي جوش مستبلتون تشرالج من يوم نعمان بمن الملكة جزء لا راس هاتشين ما شاء الله مالت يتبقى بنا يا عباد الله هي دقمو ديناتشين يستمارن ينقر النقر يا عباد الله فقد ذكر أهل التاريخ لتاريخ صوج من الألو أن امرأة كانت عندها بنت جميلة عند السيد نبرج بتعم كونجية لج نبرات يمتامر دس متلج ولدا نبرج عند السيد مالهم كذابها لا لجوان ستاي بتعم تدنك الجبال بتعم ليو هنيتا لب ولا عين ولا قلب ولا عقل ولا يتسمى مالتنا وما قالت ما شاء الله هذه الأم يتشينات لجزا لجوا ما شاء الله على رجم وما بقيت إلا يوما واحدا ثم ماتت البنت يا عباد الله حصانها عندك أم بتشاولا بما قست ولا آخر هدج يقول النبي عليه الصلاة والسلام يا الله ملك تنيا من الألو على عين حق أين حقنا تلو رسول عليه الصلاة والسلام عباد الله فلنتذكر ولنتذاكر للناس صوصوا يقبانان فإن العين حق أيها الناس فاستعيذوا بالله من العين كلهم كعين بالله لنتبقوا يقبان ياندان مسلم للردو لأوقو لنقابة المقبا كجال من النصو من يوم نقر الله سبحانه وتعالى يتقم على نقر عندما يتقم الله سبحانه وتعالى يقول على نقر رقمه عندما يقول من يوم صو أمه بتسبسب عند صن تكمل بتل ما تكمل عندما تجل إلا بقضاء الله وقدره من يوم أمه عندنا كالن نقول على مرو بتسبسبه لقدو يما يشلو يهون مهون إلا بقضاء الله وقدره بالله سبحانه وتعالى فردنا وسانة بالشانجي يمجمع الله شنم بلبات الله للنوم يمكبا قداي إهنو بولتني درجة ينبغي للإنسان أو للمسلم أن يترك وسوسا متو يسفل قال على إنه حق السبال أين حقنا كتبانا وسوسا ربشا هكتنا شنكتنا مكرا حمنا غرنوس للنقبا أي قبام ما درق ألب لنقراتوشن ما درقنو عليه أن يأخذ الأسباب سببوشن ما يزد طبق البتال لأن بعض الناس جعل كل شيء يصيبه عند النسو من يوم السنين من كون نقر የሚገጥመውን ነገር በሰው አይን ብቻ ነው እያለ ሰዎችን ሁላ የምትጠራጠር ከሰዎች ጋር ሁላ የምጣላ የምጋጭ ብቸኛ ሆነው ረብሸኛ ሆነው ሁከታም ሆነው ሰውን የሚሸሽ ሰው ጋር የማይገናኝ ሆነው እናገኛለን። ይሄ ደግሞ ስህተት ነው። ያ ኢባደላህ ሰበቦችን እያደረስነ ጥንቃቄዎችን እያደረግነ ዱዓዎችን እያደረግን ነው መሄድ ያለብን እንጂ አልዓይኑ ሐቅ ተብሏል። ያየኝ ሁላ በለኝ፣ ያየኝ ሁላ አጠፈኝ፣ ያየኝ ሁላ ገደለኝ የምንል ከሆነ ደግሞ ሌላ አደጋ ነው። ثالثا ينبغي للإنسان ለሰው ልጅ ያስፈልጋል ራሱን መጠበቅ፣ ቤቱን መጠበቅ በተለያዩ ዒባዳዎች كما كان النبي عليه الصلاة والسلام يفعله حيث كان نبي عليه الصلاة والسلام بيتاچون يطبقوا نبر بأذكار مالتنا أعوذ بكلمات الله التامات من شر ما خلق بالله اتبقى اللهن منو بغنو كالاتوش من كل شيطان وهام كمان يوم كفو شيطان كمان يوم مطفو نقر بانت اتبقى اللهن نبر
ነቢ ዓለይሂ ሰላቱ ወሰላም። አዝካሮችን ማብዛት ያስፈልጋል። በተለይ በዚህ ዘመን ሐሲድና ምቀኛ የበዛበት ዘመን ላይ ለአንተ ኸይር የማይመኝልህ፣ ለአንተ ኸይርን የማይፈልግልህ፣ የሆነ ኸይር ስትሰራ የሚቀናብህ የሚጠላብህ፣ እሱ ብቻ ለምን ሰራ ለምን አደረገ እሱ ብቻ እንዲህ ለምን ሆነ እየተባባለ ሰው የሚመቀኛኝበት ዘመን ላይ የበለጠ ደግሞ ዚክር ላይ ማዘውተር ያስፈልጋል። ጠዋትም በከሰዓትም ሁሉም ዒባዳ ላይ መበርታት ያስፈልጋል። ራሳችን እንዴት መጠበቅ እንችላለን? ኢዛ ረአ ማ ዩዕጅቡሁ ፊ ነፍሲ ወማሊሂ ወአህሊ በይቲ አን የቁለ ብስሚላህ ማሻአላህ ተባረከላህ። የሆነ ነገር ስንመለከት በራሴ ላይ ሊሆን ይችላል፣ በልጆች ላይ ሊሆን ይችላል፣ በቤተሰብ ላይ ሊሆን ይችላል፣ በገንዘብ ላይ ሊሆን ይችላል፣ በወንድም ላይ ሊሆን ይችላል። ተቁሉ ለሁ ማሻአላሁ ተባረከላህ ትለዋለህ ማለት ነው። ማሻአላህ አላህ የሻተውን ነው ያደረገው። በአላህ ስብሓነሁ ወተዓላ ነው እንዲህ አማረብኝ፣ በአላህ ፍቃድ፣ በአላህ ስብሓነሁ ወተዓላ ነው እንደዚህ አማረባቸው ጥሩ የሆናችሁ የምል ማለት ያስፈልጋል ያ ዒባደላህ። ከዛ ውጭ ግን ለምንድን ነው የምንመቀኛኝ? ለምንድን ነው የምንመቀኛ? ዒባደላህ አላህ ካንተ ያልጠየቀም አልፈለገም አልለመንም አልቀነሰም። ለአንተ የተቀደረልህ የተወሰነልህ ነገር አለ። ዛሬ በገንዘብ ስንቱ ይጠላላል። ወንድማማች የነበረው ወንድምና ወንድም የነበረው ይኮራረፋል፣ ይዟዟራል። ልክ አላህ ከሱ ወስዶ ለዚህ እንደሰጠው አይነት ላ ወላሂ አላህ ስብሓነሁ ወተዓላ ዓዲል የሆነ ጌታ ነው። አያደርገም። ለአንተ የተከተበልህ የተጻፈልህ የተወሰነልህ ወላሂ አይቀርም። ማዱምተ አነከ ፊ ሃዚሂ ልሐያት ዱንያ የትም ቦታ ብትሆን በዚች ህይወት ላይ እስካለህ ድረስ አላህ የቀደረልህን አታጣም አበደን። ይህን ይወቅ። በቀደር ማን ማለት ነው እኮ በአላህ ውሳኔ ማመን። ይሄ እኮ በቃ ሌላ ነገር እኮ ሌላ ምስጢር እኮ የለም፣ ሌላ ፋይል የለም። ፈያ ዒባደላህ በዚህ ማመን ያስፈልጋል። እዛን ያቀርበት ትላለህ፣ ተረካለህ፣ ጭንቀት የለ፣ ርብሻ የለ፣ ቁጣ የለ፣ ብስጭት የለ፣ ንዴት የለ፣ እንቅልፍ ማጣት የለ። አላህ የወሰነልኝ ነገር የኔ ነው፣ አላህ ያልወሰነልኝ ነገር የኔ አይደለም። አላህ ለወንድሙ የሰጠው በቀደሩ ነው፣ ለኔ የከለከለኝ በቀደሩ ነው። ሱብሃንአላህ። ይህ ስንሆን አፍያት ይኖራል። ድሃ ብትሆንም ምስኪን ብትሆንም ሀብታም ብትሆንም ህመምተኛ ብትሆንም አፍያ ቢኖርህም አላህ ነው የሰጠኝ። በሽታ ቢመጣም አላህ ነው ያመጣው። ገንዘብ ቢከለክል አላህ ነው የከለከለኝ። ቢሰጥህም አላህ ነው የሰጠኝ ትለዋለህ ማለት ነው። አልሐምዱሊላህ ራሓ ላይ የምትኖር ነው የምትኖር ያ ዒባደላህ። አላህ ስብሓነሁ ወተዓላ ሁላችንም ከዐይነ ናስ አላህ ይጠብቀን። ዒባደላህ ሰሉ ወሰሊሙ ዐለል በሺር ነዲር ወሲራጅ ሙኒር ከማ አመረኩም አላሁ ቢዛሊከ ሚን ቀውሊህ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂመ ወዐላ አሊ ኢብራሂመ إنك حميد مجيد وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اغفر لجميع موتى المسلمين الذين ماتوا على شهادة أن لا إله إلا الله وأن محمدا رسول الله اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الخطايا كما ينقى الثوب الأبيض من الدنس وأبدله دارا خيرا من دارهم وأهلا خيرا من أهلهم ونقهم فتنة القبر وعذاب النار يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا على طاعتك اللهم ثبتنا بالقول الثابت في الحياة الدنيا وفي الآخرة ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم أعز الإسلام والمسلمين
وأذل الشرك والمشركين ودمر أعداءك أعداء الدين. اللهم من أرادنا وأراد المسلمين بسوء فأشغله بنفسه واجعل كيده في نحره واجعل تدبيره تدبيرا عليه يا ذا الجلال والإكرام. اللهم رد عنا وعن جميع المسلمين كيد الكائدين. اللهم رد عنا وعن جميع المسلمين كيد الكائدين وحسد الحاسدين وحقد الحاقدين يا ذا الجلال والإكرام. نسألك بأسمائك الحسنى وصفاتك العلى ثبتنا بالقول الثابت في الحياة الدنيا وفي الآخرة يا ذا الجلال والإكرام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. إن الله يأمركم بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. وأوفوا بعهد الله إذا عاهدتم ولا تنقضوا الأيمان بعد توكيدها وقد جعلتم الله عليكم كفيلا إن الله يعلم ما تفعلون.